በፍርድ ቤት ወንጀለኛ ተብሎ እንዲሞት ውሳኔ ያላገኘውን ሰው ለመግደል ወደ ጉድጓድ መውሰድ በቅናት ማበድ ነው። በቅናት ስለተቃጠሉ እየገፈታተሩ ከከተማ ጫፍ ወዳለው ጉድጓድ ወሰዱት። የድሮ እትም ሲናገር ቁጣ ሞላባቸው ይላል። አዲሱ መደበኛ ትርጉም ሲናገር ደግሞ በቁጣ ገነፈሉ። ሕይወትህንም አትመለከትም፣ ዓላማህንም አታይም። እሱ በትክክል ሰይጣን የሚጠቀምበትና አብዛኛው እየተገለገለበት ያለ ለራሱ ክብርንና ገንዘብን እየሰበሰበ ትውልድን ግን እያጠፋ ያለበት በዓለም ዙሪያ ምንም ነፍሴን ሰጫለሁና ማለት አያስፈልግም። በተግባር አልሸጥኩም ደህና ነኝም እየተባለ እንደዛ ነው የሚደረገው። እግዚአብሔር እንዲከብር ሰዎች እንዲጠቀሙ እንገለገልበታለን ማለት ነው። የድምጻዊ አንዱዓለም ፍቅረኛ የነበረችው ወጣት ሞዴል ቀነኒ አዱኛ የፍርድ ሂደት ዙሪያ እጅግ አስደንጋጭ የሆነ መረጃ ተሰምቷል። የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት መታገዳቸው ተሰምቷል። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳይሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ የሚል ብይን ሰጥቷል። በዛሬው ችሎት የታደሙትን ጋዜጠኞችን በዳኛ ትዕዛዝ እንዲወጡ ተደርገዋል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንጻ ወድቃ ህይወቷ ማለፉ የተሰማው በወጣቷ ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምጻዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። መከራው ከወጀቡ ስራ ልጥለው አቅሙን ሁሉ ተጠቅሞ ሳለ ያጽናኙ ጉልበት ግን ከወጀቡ ይልቅ በርትቶ ከወጀቡ ላይ ያራመደው እንዳንቺ ያለ ሰው ብፁዕ ነው። ከመከራው ጉልበት ይልቅ ያጽናኙ ምህረት የበዛለት እንዳንቺ ያለ ሰው ብፁዕ ነው። ከመከራው ይልቅ ማጽናናቱ የበዛለት ሰው ብፁዕ ነው። አንቺ አዘንሽንም ደስታሽንም ሰይጣንን ከያለበት የማስጮ ጸጋ ያለሽ ድንቅ ሴት ሆይ ብፁዕ ነሽ። እንደ መከራዋ ብዛት እንዲሁ ማጽናናት በዛለት ስሉ በርካቶች በዘሪቱ ከበደ ዙሪያ ይህንን ሐሳብ እያነሱ ይገኛሉ። ትዳሬን እኔ አይደለሁም የገፋሁት ጴንጤ ጋር አልኖርም ተብዬ ነው። አሁን ላይ ባለቤቴ የማውቃትን ሴት አግብቶ ወልዷል። እኔ አሁን ከልጆቼ ጋር በጌታ ሰላምና ጸጋ ተሞልቼ በሰላም ተረጋግቼ እየኖርኩ ነው። አስቴር በዳኔ ለአንባቢያን ግልጽ ለማድረግ ትዳሬን እኔ አይደለሁም የገፋሁት ከጴንጤ ጋር አልኖርም። ያንቺ ኢየሱስ ምን ያመጣል ተብዬ ነው የተፋተሁት። ወይ ኢየሱስን ወይ ትዳርሽን ምረጪ ነው የተባልኩት። አሁን ያ ያለፈ ታሪክ ነው። እሱ የማውቃትን ሴት አግብቶ ወልዷል። የጽሁፌ ዋና ሐሳብ ይሄ ባይሆንም አንዴ ከተነሳ ማጥራት ስላለብኝ ነው። እኔ በጣም ሰላም ነኝ። ከልጆቼ ጋር በጌታ ሰላምና ጸጋ ተሞልቼ በሰላም ተረጋግቼ እየኖርኩ ነው ስትል ነው አስቴር በዳኔ የተባለችው ግለሰብ ይህንን መረጃ ያጋራችው። እዩ ጩፋ ተተኪ አፍርቷል፣ ብዙዎችን ቀብቷል፣ ብዙ ስራ ሰርቷል። ይሄንን አንክድም፣ ይሄ እውነት ነው። ስለዚህ ለዚህ ስራው ደግሞ እውቅና መስጠት አለብን። ተተኪውን ተመልከቱት። በጣም በእርሱ እጅ የተቀባ የተለቀለቀ የነብይ ተነስቷል። ተመልከቱ፣ አድምጡ። 1 ደቂቃ አይፈጅ። ከዘጉ እኔ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። በኢየሱስም ጉበታቸው የደቀቀ ይሁን፣ እድሜያቸው የደቀቀ ይሁን። እኔ ጸልያለሁ ስል ትርፍ የሚናገሩ ሰዎች አንድ ነገር ስሙ። ኮላሊታቸው የደቀቀ ይሁን፣ በኢየሱስም ጉበታቸው የደቀቀ ይሁን፣ እድሜያቸው የደቀቀ ይሁን፣ ልጆቻቸው የደቀቀ ይሁን፣ አካሄዳቸው የደቀቀ ይሁን፣ መነሻው የደቀቀ ይሁን፣ መድረሻው የደቀቀ ይሁን። በእግዚአብሔር ስም የደቀቁ ይሁን፣ በኢየሱስም የተፈጩ ይሁን። በኢየሱስም ዋጋውን ይከፈሉ። በኢየሱስም ዋጋውን ይከፈሉ። በበሽታ ዋጋውን ይከፈሉ። በጀንበር ዋጋውን ይከፈሉ። በጣም ምግቡን ይበሉ ግን አይርቁ። ውሃውን ይጠጡ ግን አይርቁ። ይብሉ ግን አይጠግቡ። ገንዘባቸው በአካውንታቸውና በኪሳቸው አይባረክ፣ አይቀመጥ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ በኢየሱስ ስም ስልጣን ገብቶ ወጥቶ እግዚአብሔር ሰላማቸውን ናስሻውት። ስልጣን በኢየሱስ ስም ስልጣን
በኢየሱስ ስም ስልጣን እጃቸው ላይ ያልታሰበ ህመም፣ እግራቸው ላይ ያልታሰበ ህመም፣ ኮላሊታቸው ላይ ያልታሰበ ህመም እንቅልፋቸው ነሳውት፣ ሰላሙን ነሳውት። በአብ በወልድ በመንፈስ ቅዱስ ስም አጸናውት። ወል እንግዲህ እንደተመለከታችሁት ይሄ ልጅ እሱ ጋር ማይክ ሲይዝ ነበር። በኋላም እንደ ጋርድ ነበረ። በኋላም በእርሱ እንደተቀባ ወንድሙም እየተባለ ይጠራ የነበረ ልጅ ነው። እዩ ጩፋ በትክክል ተተኪ አፍርቷል። የስ አፍርቷል። ስራ ሰርቷል። አንተ ምን አመጣ እናንተ ምንድናችሁ ምናምን የምትሉ ሰርቷል። እኛ አልሰራም አላልንም። ስራው ግን ምንድነው ነው የተሰራው ስራ ምንድነው? እንግዲህ እንዳያችሁት እንደዚህ አይነት እርግማን አይደለም በኢየሱስ ስም ከሚጠራ ኢየሱስ ብሎ ከሚጠራ ሰው ይቀርና ከጠንቋይ ቤት አንድ ፊቱን ድቤ ከሚበቱት ቤት የዚህ አይነት እርግማን አይራገሙም። አምሹር እርግጠኛ ነኝ አይራገሙም። እነዚህ በጣም ፕሮፌሽናል ተራጋሚ ፕሮፌሽናል ጠንቋዮች እንደሆኑ ይሄንን ወቁ። ለዚህ ይውላችሁ መጽሐፍ ቅዱሳችን እስጢፋኖስ በድንጋይ የተወገረ ታላቅ ቅባት ነበረበት፣ ታላቅ እግዚአብሔር ጸጋ ነበረበት አይደል? በድንጋይ ሲወግሩት አያቁም ይቅር በላቸው ከኃጢአት አትቁጠርባቸው ይላል። ጌታችን ኢየሱስ ደቀ መዛሙርቱ በዚህ ጋር አታልፉም ባሉ ጊዜ እሳት ወርዶ ይብላቸው እንበል እንደ ኤልሳ እንደ ኤልያስ ሲሉ ነው ምን አይነት መንፈስ እንደሆነላቸው አታቁም ወይ? የሰው ልጅ ሰውን ለማዳን እንጂ ለማጥፋት አልመጣም ይላል። እነዚህ እንግዲህ እንደዚህ ነው በህዝቡ ላይ የሚጫወቱት። የነዚህ እጅ የተጫነው ሰው ጤነኛ ይሆናል? በእነዚህ ስር ያለ ሰው ጤነኛ ይሆናል? ሰሞኑን ፎቶአችንን ይዘው ይራገማሉ። በየጸሎት ቤቱ በየቤታቸው ጠቅላላ የሚሰሩት ስራ ቢኖር የጓዳ ጸሎቶቻቸው እርግማን ስለሆነ ገባ እርግማን ስለሆነ ሁሉ ጊዜ ማለት ነው። ከነሱ ጋር ያላችሁ ብዙዎች ታውቃላችሁ። እግዚአብሔር ሲፈታችሁ እውነቱን ወጣችሁ ትናገራላችሁ። በእርግጥ የድብቅ አይደለም፣ የአደባባይ ምስጢር ነው። አደባባይ ላይ ነው የሚራገሙት። እነዚህ ነው ወይ የእግዚአብሔር መንፈስ አለባቸው ተቀብተዋል፣ የእግዚአብሔር ነብይ ናቸው እያላችሁ ነው ያላችሁት። አቁሙ፣ አትናገሯቸው። በተቀባው ላይ እጅ ምናምን የምትሉት እነዚህ ነው ወይ? እነዚህ ነው። ይሄ እኮ የእርግማን መንፈስ የእግዚአብሔር መንፈስ አይደለም። የጌታን ስም የሚጠራ ክርስቶስ ለኃጢአተኞች የሞተውን ጌታ የሚጠራ ሰው እንኳን ሊራገም ሊያስብ የሚችልበት መንፈስ በውስጡ የለም። ስለዚህ አፍርተዋል። ተከታይ ብዙዎች ተራጋሚዎች ናቸው። ይሄ ነው ስራቸው። ግን ደግነቱ በክርስቶስ ኢየሱስ ዳግም በመወለድ በሰማያዊ ስፍራ በመንፈሳዊ በረከት ተባርከን በሰማያዊ ስፍራ በክርስቶስ ውስጥ ተጸውረን ከእግዚአብሔር በመወለድ ከስጋና ከደም ከእናት ከአባት ያለውን መርገም ሰብሮልን እግዚአብሔር የተባረክን የእግዚአብሔር ልጆች ሆነናል። ስለዚህ የተባረከ አይረገምም፣ እርግማን በማንም ላይ አይሰራም። ነገር ግን የሚሰራባቸው እነዚህ ሰዎች ካዳሚዎች ትንሽ ራስ ምታት ምንም ሲያማቸው የነዚህ እርግማን እንደሆነ ስለሚያውቁ ሄደው ይለማመኗቸዋል፣ ይፈሯቸዋል ብዙዎቹ። እኔ ግን እነግራቸዋለሁ ሚሊዮን ዓመት በጭንቅላታችሁ ቆማችሁ ብትራገሙ እርግማን በእኛ ላይ አይሰራም። ነገር ግን ብዙዎች እንድታቁት የሚፈልገው ይህ ነው የወንጌል ስራቸው የሚባለው። ሉቃስ ምዕራፍ 4 ከቁጥር 17 ጀምሮ ባለው ክፍል የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። ወንጌል ውበት ያለው በቅባት ኃይል ስትናገር ነው። በትምህርታቸው ሰዎችን ቁጭ ብድግ የሚያደርጉ ሰዎች አሉ። ትምህርታቸው ግን በኃይል የታጀበ አይደለም። ኢየሱስ በሚሰብክበት ሰዓት አጋንንት ይጮህ ነበር። በመንፈስ ቅዱስ ኃይል የታጀበ ስብከት ከሰበከ በኋላ ሄዶ ተቀመጠ። ሰብኮ ሲቀመጥ ከጫፍ እስከ ጫፍ የአይሁድ ምኩራብ ተነቃነቀ። እንደዚህ ጥምም ላሉ ሰዎች የኢየሱስ ንግግር ሄዶ ስፓይናል ኮርዳቸው ነው ምነካው። ስብከቱን ከጨረሰ በኋላ ሄዶ ተቀመጠ። ሲመጣ ቀለል ብሎ ነው የመጣው ኢየሱስ። ሲገባም ቀለል ብሎ ነው የሚገባው። ሲወጣ ግን ቀለል ብሎ አይወጣም። በፍርድ ቤት ወንጀለኛ ተብሎ እንዲሞት ውሳኔ ያላገኘውን ሰው ለመግደል ወደ ጉድጓድ መውሰድ በቅናት ማበድ ነው። በቅናት ስለተቃጠሉ እየገፈታተሩ ከከተማ ጫፍ ወዳለው ጉድጓድ ወሰዱት። የድሮ እትም ሲናገር ቁጣ ሞላባቸው ይላል። አዲሱ መደበኛ ትርጉም ሲናገር ደግሞ በቁጣ ገነፈሉ። ለምንወደው ለምናከብረው ለቤተሰቦቹ ለወዳጆቹ በሙሉ መጽናናት እንዲሆን እመኛለሁ። ክርስትና አገልግሎት ምን እንደሚመስል ማየት ማወቅ ለሚፈልግ ሰው መማር ለሚፈልግ ሰው ቢሾፕ ትልቅ ትምህርት ቤት እንደሆነ አምናለሁ። እንዲሁም ትልቅ ትምህርት ቤት ነው። አገልግሎት ጋር ስትመጡ ሁለት እንኳን አያስብም። ደከመኝ የሚባል ነገር አያውቅም። አግዙኝ የሚባል ነገር አያውቅም። መንፈሳዊ ነገር ካወራችሁት ጨርቄን አይልም ማቄን አይልም፣ ሁሉንም ጥሎ ከጎናችሁ ነው የሚቆመው።
ለዚህ ቤተክርስቲያን ትልቅ ስብራት እንደሆነ አምናለሁ። ምክንያቱም ለኔም ለዚህ ቤተክርስቲያን በቅርባችን ያለ አባት ነው። እንደ አባት ነው የምናየው፣ እንደ አባት ነው የምንወደው፣ እንደ አባት ነው የምናከብረው። አስታውሳለሁ 2006 ዓመተ ምህረት ላይ የመጀመሪያ ዓመት ግቢ ተማሪ ያለው በእግዚአብሔር ፊት በምጸልይበት ሰዓት እግዚአብሔር ሆይ ቀጣይ የህይወት ጉዞዬ ከማን ጋር ነው? የት ነው ማገለግለው? እንዴት ነው መሆነው? በምጸልይበት ሰዓት አንድ ሌሊት ላይ አፖስትልን በህልሜ ያየሁት። እኔ ያለሁት ዲላ ነው። አፖስትልን በህልሜ ያየሁት። ደወልኩለት፣ ስልኩን አፈላለኩ። የአፖስትል ዘላለም ስልክ አላቸው የብዬ ሰዎችን ጠየቁ። ደወልኩለት። ከደወልኩለት በኋላ የት ነህ አለኝ። እኔ እንደዚህ በእንደዚህ አይነት ሁኔታ እግዚአብሔር አይኖችን ከፍቶታል። በህልሜ ስላየው ነው የደወልኩልህ ብዬ አወራሁት እና የት ነህ አለኝ። የት ነህ ሲለኝ ዲላ ዩኒቨርሲቲ ተማሪ ነኝ፣ አንደኛ ዓመት ተማሪ ስለው ዲላ ፓስተር ይርኔም ይባላል፣ የሱን ስልክ አሁን ልክልሃለሁ፣ ከዚህ በኋላ እሱን አውራው አለኝ እና ቢሾፕ ይርኔን ወይ ፓስተር ይርኔን ለመጀመሪያ ጊዜ ያስተዋወቀኝ አፖስትል ነው። ደወልኩለት። ስደውልለት የዛን ሰሞን አካባቢ ሙሉ ወንጌል ቤተክርስቲያን ውስጥ ጥቂት ወጣቶችን ጸልይ ነበር ተሰብስበን። ደወልኩለት። ስደውልለት አንድነት ካፌ የሚባል ካፌ አለ፣ እዛ አገኘሁት። ማኪያቶ አዘዝኩኝ። እሱም ሻይ በዝንጅብል አዘዘ። ከዛ ማውራት ጀመር። ስናወራ ጌታ ተናግሮኝ እኮ አንድ ሰው እየጠበቅኩ ነበር እና አሁን ውስጤ መሰክርልኛል፣ ያ ሰው አንተ ነህ አለኝ። ምንም ነገር አያቀኝም፣ ስለኔ ምንም አይነት እውቀት የለውም፣ ቢፎር የነበረው ባክግራውንዴን አያውቅም። ልክ እንደዚህ ያለኝ። ከዛው ባለንበት ስፍራ ለምን ያሁን እሑድ መታ አታገለግልም አለኝ። ምን አልኩት? ቢኮዝ አገልግሎት የሚባል ነገር አላውቅም። መድረክ ላይ ወጥቶ ምን እንደሚደረግ ምን እንደሚባል የቤተክርስቲያንን ስርዓት ኤቭሪቲንግ መድረክ ላይ ወጥቼ ሞክሬው አላውቅም። አየዋለሁ፣ ፕሮግራም እካፈላለሁ፣ አይቼው አላውቅም። እሑድ አገልግላለኝ። ከዛ እሺ አልኩትና ጠፋሁበት። ቢኮዝ እሑድ በዛ ሁሉ ሰው ፊት እንዴት እቆማለሁ ብዬ ፈርቼ ጨቀጨቀኝና ሮብ ቀን እንድቆም አደረገ። ሮብ ቀን አገለገልኩ። ሮብ ቀን ሳገለግል አለባበሴ ላገልግሎት አይሆንም፣ አክሽኖቼ ላገልግሎት አይሆንም፣ ኤቭሪቲንግ ላገልግሎት አይሆንም። ልክ መድረኩን ለቅቄ እንደወረድኩ ወደ ካምፓስ እንደገባው 10-15 የሚቆጠሩ ሰዎች ከየት ነው ያመጣኸው አሉት። ይሄን ልጅ ከየት ነው ያመጣኸው? አለባበሱን አይተዋል፣ አክሽኑን አይተዋል፣ ቃላት አጠቃቀሙን አይተዋል፣ ኤቭሪቲንጉን አይተዋል። ከዛ ልክ ያንን ሪፖርት ሰማ። ለ2 ሳምንት ጠፋሁበት። 2 ሳምንት ግቢ ውስጥ ጠፋሁበት። ፈለገኝ፣ ስልኬ ዝግ ነው፣ ሊያገኘኝ አልቻለ። መጨረሻ ላይ ታደሰ የሚባል እዛው ቤተክርስቲያን ውስጥ የሚያገለግል የግቢ ሰራተኛ ነበር። ሙሉ ግቢውን በሱ አስፈለገኝና ቢሾፕ እየፈለገ ነው አለኝ። ይሄን ማወራችሁ ከ11 ዓመት በፊት የነበረ ታሪክ ነው። ላለፉት 11 ዓመታት አገልግሎት ስጀምር ዳዴ ብሎ ያስጀመረኝ፣ እጄን ይዞ ያስጀመረኝ እሱ ነው። በአገልግሎት ውስጥ ያለውን እያንዳንዱን ነገር ያሳየኝ እሱ ነው። ምንም ነገር ሲፈጠር ደውዬ የማማክረው እሱ ነው። በህይወት ዘመኔ ምንም ነገር ህይወቴ ላይ ተፈጥሮ በጣም አስጨናቂ የሚባሉ ነገሮች እንኳን ተፈጥሮ ማንም ጋር ደውዬ አላውቅም። ቢኮዝ በሰዎች ሁሉ ፊት ስቀርብ አንበሳ ሆኜ ነው መቅረብ የምፈልገው። በማንም ሰው ፊት በጎኜ መቅረብ ስለማልፈልግ በብቸኝነት ምደውለት የነበረ ሰው ቢሾፕ ነው። ቢሾፕ እንደዚህ ሆኗል፣ እንደዚህ ተፈጥሯል፣ እንደዚህ ላይፌ ላይ የተከናወነ ነው፣ ሚኒስትሪ ላይ እንደዚህ የሆነ ነው፣ ምን ማድረግ እንዳለብኝ አላውቅም፣ ወዴት መሄድ እንዳለብኝ ብቸኛ ይመክረኝ የነበረ ሰው እሱ ነው። አይ ዶንት ኖ አሁን ለማን ጥሎኝ እንደሄደ አላውቅም። አስራ 11 ዓመት ሙሉ የመከረኝን አባት ነው ያጣሁት። 11 ዓመት ሙሉ ምንም ቢፈጠር ከሱ ውጭ ምደውለት ሁለተኛ ሰው እንኳን የለኝም። ከዛ የካምፓስ ላይፍ ጨረስ። ከካምፓስ ላይፍ ወጥቼ ለመጀመሪያ ጊዜ ቸርቹን ፕላንት ሳረግ የመጀመሪያ ቀን ቸርቹ ፕላንት የተደረገበት ቀን ቤተክርስቲያኒቱን ባርኮ በጸሎት ያስጀመረው ቢሾፕ ነው። ከዛ አወራሁት። አሁን ያለውበት ሁኔታ እንደዚህ ነው። ከዛች ግራውንድ ውስጥ 2 ዓመትና 3 ዓመት እስከመውጣ ድረስ ኤቭሪቲንግ የምጠይቀው ማማክረው እንደዚህ አድርግ፣ በዚህ ግባ፣ በዚህ ውጣ ይለኝ የነበረ እሱ ነው። ከዛ እዚህ ቤተክርስቲያን ውስጥ ወደዚህ ግዙፍ ቤተክርስቲያን ውስጥ ስንመጣ ደወልኩለት። ቢሾፕ አሁን ምን ላይ ነው ያለው አልኩት። አሁን
እንደዚህ አይነት ሁኔታ ውስጥ ነው ያለው አልኩት። ከዛ ይሄ ቤተክርስቲያን ወደ ትልቅ ስፍራ ገብተናል። ይሄ ቤተክርስቲያን እና እኔ አጠገባችን ያለ አባት እንፈልጋለን። ብትችል እያንዳንዱ ወር ላይ እንኳን አትገኝ፣ ቢያንስ በ2 ወር አንዴ በ3 ወር አንዴ እየመጣ ፊትህን አሳይተህ እንኳን እንድትወጣ ፈልጋለሁ። ቢኮዝ ይሄ ቤተክርስቲያን አባት ወይም አጠገብ ያለ ጥላ ያስፈልገዋል ብዬ ደወልኩለት። እመጣለሁ፣ ችግር የለውም ከጎንህ ነኝ ያለ ላለፉት 11 ዓመታት ከጎኔ ነበር። 11 ዓመት ሙሉ አገልግሎት ጀምር ከጎኔ ነበር። ቸርች ፕላንስ አድርግ ከጎኔ ነበር። ሳገባ እንኳን ከጎኔ ነበር። ያጋባኝ እሱ ነው። ሁለታችን ኪዳን ስናስር ፕሪች ያደረገው የሰበከው ሁለታችን ኪዳን ያሳሰረን እሱ ነው። 11 ዓመት ሙሉ ከጎኔ ነበር። 11 ዓመት ሙሉ ከሱ ውጭ ምደውልለት ሁለተኛ ሰው እንኳን የለም። ከሱ ውጭ ምደውልለት በአገልግሎት ጉዳይ የማማከረው ምን ላድርግ ብዬ የምጠይቀው እንኳን ሁለተኛ ሰው የለም። በጣም ቅን ነው። በጣም ቅን ነው። ቁጭ ብላችሁ ብታወሩት ውስጡ ተዝቆ የማያልቅ ፍቅር ለአገልግሎት ተዝቆ የማያልቅ ፍቅር ለቅዱሳን አለው። ውስጡን ቁጭ ብላችሁ ብትመረምሩት ከፍቅር ውጭ ምንም ነገር አታገኙበትም። የይቅርታ ልብ አለው። የፍቅር ልብ አለው። እጅግ በጣም ትሁት ነው። ከልጆች ጋር ልጅ ነው። ከእናቶች ጋር እንደ እናት ነው። ከአዋቂዎች ጋር እንደ አዋቂ ነው። ለሁሉም የሚሆን ልብ አለው። ለሁሉም የሚሆን የአባትነት ልብ አለው። አይ ነው እግዚአብሔር በብዙ እንደሚያጽናና እናምናለሁ። በብዙ እንደሚያበረታ እናምናለሁ። ለእኔና ለቤቴ ግን ለቤተሰቡ መጽናናት እንዲሆን እመኛለሁ። ለእኔና ለቤቴ ግን 11 ዓመት ሙሉ ከጎናችን የነበረን 11 ዓመት ሙሉ ምንም ነገር ብንፈልግ ምን ደውለትን ሰው ነው ያጣ ነው። የሚመክረኝ የሚገስጸኝ ተው የሚለኝ ቀጥል የሚለኝ ብቸኛ ሰው ነበር። ላይፌ ላይ ብቸኛ ሰው። ለሱ ረፍት ነው። ለጥቂትም ቢሆን ረፍት ያጣ ነው እኛ ነን። ለሱ ረፍት ነው። ለቤተሰቡ ለወዳጆቹ በሙሉ መጽናናት እንመኛለሁ። እግዚአብሔርን በሱ ህይወት ላይ ስላደረገው ስለእያንዳንዱ ነገር በሙሉ ባርከዋለሁ። እንዲሁም ይሄን የመሰለ አባት ይሄን የመሰለ ታላቅ ወንድም እንዳገኘው እንዳውቀው በር ስለከፈተክልኝ አፖስትል አንተን አመሰግናለሁ። ለቤተሰቡ መጽናናት እንመኛለሁ።